ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው ደግሞ ይዞታል። ልጅ ወደ ሩታ እንዳይመጣ ሄርሜላ ዛሬ ነው የመጣችው። ሄርሜላ እናንተ የምትተዋወቁት በጣም ወንድማችሁ ከሄርሜላ ጋር የዛኔ ቀረበስ ያደረግ ምናምን ለምን አንቺ ታላዙ ሴት ልጅ ነሽ አይደለም? ሄርሜላም ሴት ልጅ ናት። ሰላም እንዴት ናችሁ ቤተሰቦቻችን? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ጋይሶች ደህና ናችሁ? ሁሉ ሰላም ወይ? ጉድ! እኔ የደብ ነገር እኮ እየመጣሽ ተኝ። የእኛ ቤት ሰፊ ነው እንደው በጨለለቀው በዚህ በውርማው ነው እኮ ነው የምላችሁ። እኔ አንዳንድ ጊዜ ይገርመኛል እኮ ሴት ልጅ ሞራኗን ጠብቆ ትባላላችሁ፣ የሴት ልጅ ሞራን እየመጣችሁ ታደቃላችሁ። ምንድን ነው ከእናንተ የምንማረው? ምን ይሄ የሞተ የደቀቀ ቪዲዮ ለህዝብ የምታደርሱት ምንድን ነው? ሁልጊዜ ጫጫታ፣ ሁልጊዜ አንድ ሴት ልጅ ላይ እንደዚህ ዘመቻ እየፈጠራችሁ ጫጫታ ምናምን ካላረጋችሁ በቃ አይመጣም እንዴ? ጋይስ ምን ሆናችሁ ነው እንደዚህ የምትሉት? ሴቶቹን ነገ ሄርሜላን እንደዚህ ልታረጓት እኮ ምን ዋስትና አለን እኛ? ዋስትና የለንም እኮ እንዴ። ሩታም እኮ ስትመጣ ስትንከባከቧት እማሜ ቀለቤ አለሜ ስትሏት ነበር እኮ። አሁን ፌመስ ስለሆነ ብቻ ከእሷ ጋር እየቀጠቀጣችሁ እየደበደባችሁ ካልመጣችሁ እንጀራችሁ አይከፈትም። አሁን ደግሞ እዚህ ደርሰው የተመሰረ ደብ የሶስት ልጅ አባት ጠገብ ክሳ ምን ነው ነጠር እንዴ? ችን ተወዳደች ጎጃም ሚዲያ ምንድን ነው እንደዚህ ነጠርሽ ወይ ውጋኝ ግዴታ? አረ በልህ አይደል? አይ ጉድ! አልሐምዱሊላህ ሆድም ትንሽ ወጣ አለች። አሁን ስንት ወር ሆኖ ጋይስ ከመጣ? ጥሩ ነው። አዎ ስትመጣ ፀጉር እስከታይ ነበር፣ እስከ አንገት ድረስ ነበር። አሁን ወደ ላይ ሆኗል። ጥሩ ነው፣ አሪፍ ነው። እንደዚህ አባባለክ ሴት ልጅ የምር ሞራሏን ዝቅ አድርጎ ሴት ልጅ እውነቴን ነው የምነግራችሁ። ቀጥሉ እስኪ። አዎ እንኳን መጣችሁ። አንዳንድ ጊዜ በጣም ነው የሚገርመኝ የሚሰሩት ስራ፣ በጣም ነው የሚገርመኝ። ዳኒ ደህና ወጣሽ ብለን ነበረ፣ አሁን ደግሞ መተከባ ማለት ነው። እኔ አንተን ተንኮል አውቃለሁ ዳኒ። ለእኔ አታስረዳኝም፣ ለእኔ አትነግረኝም። ልንገራችሁ እውነቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቶች ሀሳብ አስተያየታችሁን አስቀምጡ። ቀጥሉ። በነገራችን ላይ ቪዲዮቸው አይሰማም። የዛሬው ቪዲዮ በጣም የበረደ በጣም የቀዘቀዘ ቪዲዮ ነው የተሰራው። ግን በዚህ ልክ ሴት ልጅ ገረድ ነው እንድትኖር ሴት ልጅ እኔ እንጃ። እኔ ምን አይነት ምንድን ነው ግን ምን ትምህርት ኑሮት ነው አሁን እንደዚህ ብላችሁ ምን ትምህርት ኑሮት ነው አሁን እንደው አሁን አንተ የወለደ ሰው በዚህ ልክ እንደዚህ እያጣጣልክ የምትመጣው? ነገ ጧት እስኪ ሄርሜላ ከእናንተ ቤት ትግባና የአብርሃም ባለቤት የአብርሃም ሚስት ትሆንና እንደ ሀሳብ ነው ያልኩት፣ እንደ ሀሳብ እንደ ቪዲዮ ተገድፌ ሳወራ እስኪ ሄርሜላ ትወለድና ነገ ጧት እስኪ እንደዚህ ያለ ምስቅርቅሯን ያላወጣችሁት እንደወደሩታ ምን አስተናለን? በጣም የምትገርሙኝ እኮ እንደዚህ አታርጉ። ሴቶቹን ልጆች እንደውም ከጎኑ ናቸው። እነሱ ፌመስ ስለሆኑ እንደውም ብትሰሩ በጣም የተሻለ ነገር ነው። ህዝብን የሚጎዳ ነገር፣ ህዝብን የሚያንቆላሽ ነገር አትስሩ። የምሬን ነው። አንቆላሽቶ የሚጥል ነገር አትስሩ ጋይዝ። ለምን እንደዚህ ታደርጋላችሁ? በጣም ነው የሚገርመኝ። ሄርሚ እንደዚህ ብላ ሄርሚላ እንደዚህ ብላ። ሄርሚላ እኮ ምንም ኧረ ቢስሚላ እነዚህ ሰዎች ወደ የራሴን አቋም መቀጠል የእሱን ነገር ማውቀር ነበረብኝ። እርግጠኛ ነበረብኝ። እንግዲህ በአንተም በኩል ውሳኔውን እንዲያሳውቀኝ ጠይቀው ነበር ደጋግሜ። ውሳኔውን ግን እንዲያሳውቀኝ አይችልም። ቤት ተግባሩ ሌላ ነው፣ ውሳኔው ደግሞ ሌላ ነው። ሁለት በአንድ ነው እየሄደ ያለው ያለች ነው። በትክክል ነበር። አብርሃም ይወስን፣ ቁርጥ አድርጎ ወስኖ የምሬን እምላችሁ እንደዚህ ሴት ልጅ ያረተጉ እንደ ቪዲዮ ከሆነ በጣም ፍቅር እኔን አግዛኛለች። የእሱን ፍላጎቱንና ስሜቱን ተረድቻለሁ፣ ወይንም ለእኔ ጠቅሞኛል፣ እኔን የሚጎዳ ነገር የለም እያለች ነው ሩታ። ጎሽ ብለናል። እስኪ በይሉንታ የሚመራ ህይወት የለም፣ በይሉንታ ጎጆ ቤት የለም እያለች ነው ሩታ። ትክክል ናት። በይሉንታ የሚመራ ቤት ሰው ይለኛል የሚል ሰው ወደኋላ እንጂ የሚቀረው ወደፊት ሊገሰግስ ወደፊት ሊመጣ እንደ በቅሎ ሊሆን አይችልም። በቅሎ ጉስጉሺ እንድንገባ ሰኞ የተባለው ነገር እኮ ነው የምንሄደው። ሰኞ ገበያው ማክሰኞ ለሮቡ እንድንገባ ማለቷ ነው እቺ በቅሎቱ። ስለዚህ በይሉንታ የያዘው ሰው ቤት የለውም።
የልጅ አባትም ሊሆን አይችልም እያለች ነው ሩታ። ያው የፍቅር ግዣኝ ለእኔ ጠቅሞኛል እያለች ነው ሩታ። እስኪ ቆይ እኔ ሄርሜላን ጠቀምኳት እንጂ አልጎድኋትም አለች ሩታ። እዚህ ጋር ትክክል ነህ ብዬ ነው ማለት ነው። ችል ሴት ልጅ ናትኝ። ተመካክረው ቢሰሩ ሁለታቸውን በአንድ ላይ ቢመጡ ጥሩ ነው። ሩታ ሄርሜላን ጠቀምኳት እንጂ አልጎድኋትም፣ እንደናንተ እንደምታዊ ሳይሆን እኔ እየጠቀምኳት እንጂ እየጎድኋት አይደለም አለ። እንግዲህ ከጀርባ ምንም ነገር ሊኖር ይችላል፣ አናውቅም። የምናውቀው ነገር የለም። እኛ ቪዲዮን ተገድፈን ነው ሩታ ሀሳብ የምንሰጠው ማለት። ስለዚህ እንግዲህ አላህ ይድረስላችሁ። የተበጣበጠ ህይወት እንደዚህ እኔንም እናንተንም አላህ ይጠብቀን ከደካቶች። የእውነት ይሄ ነገር በእናንተ ላይ ወይ በእኔ ላይ ቢሆን አላህ ይጠብቀን። በጣም ያስጠላል ይሄ ነገር። ምን መቼ ነው የሚቋጨው? ኧረ ራሴን አመመኝ። 6 ዓመት ሆነ እኮ 5 ዓመቱ ተሸጋገረ እኮ። ላሐውላ ወላ ቁወተ ኢላ ቢላህ። አላህ ይጠብቀን ከእንደዚህ አይነት ህይወት አላህ ይጠብቀን። ከዚህ በፊት የሆነ ነገር ለማድረግ ፈልጌ ነበረ ስላልተቀበላችሁ በፊት አሁንም ምንም ለእናንተ መናገር አልፈለግኩም ነበር አለች ሩታ። እንግዲህ አናውቅም፣ ይሄንን እኔ አላውቅም። እስኪ ከሷ አፍ እስከሚወጣ ድረስ ደግሞ እንጠብቃለን ማለት ነው። አንዳንድ ጊዜ በጣም ነው የሚገርም፣ በጣም ነው የማሳዝነኝ የምር። እኔ አንዳንድ ጊዜ እንጃ ብቻ እንጃ ይህ እሱን የሚጎዳ ነገር የልጄን አባት የሚጎዳ ነገር አንድም ነገር አድርጌ አላውቅም። እኔ ለሄርሜላ ባለውለታው እንጂ እኔ የዚህን ያክል ያስከፋዋትና መጥፎ ነገር ያደረግኩባት አይመስለኝም። ወይ ሩታ፣ እኔ በጣም ነው ልቤ የሚሰበረው የምር እንምላችሁ። ይቺ ልጅ ጋይዝ አትሳደቡ፣ ታዋት ጋይዝ፣ ታዋት ትስራ። የምሬን እንምላችሁ። ያለሱ አይዲያ አያመጡም፣ ያለሱ አይፈምሱም፣ ያለሳ እንጀራ የላቸውም። ታው ባካችሁ፣ በቃ ታው ጋይዝ፣ የምሬን እንምላችሁ። እኔ እንጃ ለምን እንደምታወራ እንደዚህ ብላ ለምን ይዘዋት መተው እንደዚህ አውሪ እንደሚሏት ለምን አሁን ደግሞ እሷን ማስፈራር ምንድን ነው? እንደዚህ እኛ እኮ ዳገባን እኮ እኛ ነው እንደዚህ የምታጨመላልቁ ወይ እናንተ ናችሁ የምትጨመላለቁት? ወይ እናንተ ናችሁ? ኧረ ተው፣ የምር ትውልድን የሚገል ቪዲዮ አታድርሱ ለህዝብ። ከመቼ ወዲህ ነው እኔ እንዴ? አሁን እኔ ወልጃለሁ። የባሌ ወንድም እንደዚህ ቁቃ እንደዚህ ታንቋሸሸኝ ወይ ጉዲ እንዲያይብኝ ያደረግ እንደዚህ ክብሬን አጣለሁ እኮ። የባሌ ወንድም መጥቶ እንደዚህ እኔን እንደዚህ ጣቱ እንደዚህ የሚያደርግብኝ ከሆነ የሚያንቋሽሽ ከሆነ እንዴት ሊኖር ይችላሉ ታዲያ? ከማንኛው ወገኑ ይኖራሉ? ከቤተሰቦች ብቻ? የባሌን ወገኖች ጠልቼ የባሌን ወገኖች ሊመቱኝ እየደበደቡኝ እያስፈራሩ እኔ እኮ የደብ ነገር አሁን እኔ እንጃ። ሄርሜላንስ ነገጧት እስኪ ትውለድና ታርግና አንድ ነገር ለማድረጋችሁ ምን ወስድናለን? አበጀ ተው እንጂ እኔስ ቢወሰላችሁ ታየ። ለማንኛውም ከጎንሽ ነን። አብሽሪ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። የሩቲ ልጆች እና የእርሚ ልጆች ኮፒ ሊንክ አድርጉልኝ። እንዲሁም የፍቅርዬ ኮፒ ሊንክ አድርጉልኝ ጋይስ። የምር ኮፒ ሊንክ አድርጉልኝ። ታው ጋይስ ከው እኔ ጋር ደግሞ እኔ በተታችሁ ሄርሜላ መናገር አይቻልም፣ ወጣንም መናገር አይቻልም። እውነቴን ነው የምላችሁ። እኔ ሶስቱንም አቅፌ እየሄድኩኝ እኔ አብርሃምን ስተተኛ ነህ ተስተካክለህ ወይ ቤት እኮ ወይ አንድ አማራጭ ያዝ፣ አቋምህን ልክ እንደ ሩታ አሁን እንዳለችው አቋምህን ያዝ ብየዋለሁ። ይቅርታ ጠይቋል። በዛው የሚቀጥሉ ከሆነ ይቀጥሉ፣ ይላቀቃል፣ ጥርግ ይበል ማለት ነው። እውነቴን ነው የምነግራችሁ። ወይ ከዛችን ላቀቅ ወይ